ያወራሉ ቀሲስ ሰረቤት አስጨርሱኛ መጀመሪያ የጀመርኩትን ልጨርስ መጀመሪያ ቆይ አንድ ጊዜ እስኪ ያዳምጡኝ ቀሲስ ደበበ እስጢፋኖስ ይባላል እና ወደ ተኛሁበት አልጋ መጣ ሰማላለ ልጅ ጋውን በስፒከር ቆይ ደሞ ትንሽ ስፒከሩ ይላል ያም ደሞ እግዚአብሔር ከሁላችን ጋር ምናልባት ግቢ ስላሴ ግቢ በር ላይ ባይው እንጂ እሱ ጋር አገልግሎት ተቻለ አላስታውስም። አዲስ አበባ ነው እሱ ለአገልግሎት ወደዛ ሄደው አዲስ አበባ ነው ተጋብዞ ቤቱ አይደለም ደብሮ አይደለም። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ያስራት ያደራ ልጆች በእያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም አማላጅነቷ አይለያችሁ። ዛሬም እንደተለመደው አዳዲስ መረጃዎችንና አዳዲስ ቪዲዮዎችን ወደ እናንተ ማምጣቴን እንግዲህ ወደ ኋላ አላልኩኝም ማለት ነው። መድህን ሚዲያ በቅድስት ቤተክርስቲያን ዙሪያ በተለይ ብዙ መረጃዎችን ወደ ህዝበ ምእመኑ የምናደርስበት ሚዲያ ነው። ዛሬ ግን ወደ እናንተ ይዤላችሁ የመጣሁት መረጃና ቪዲዮ ምንድነው ካላችሁ በቅድስት ቤተክርስቲያን ውስጥ የሚሰሩ ስራዎችን ለማጋለጥና ለምንድነው እነዚህ ሰዎች ከቅድስት ቤተክርስቲያን የማይወገዙት የማይወጡት በህጉ መሰረት የማይቀጡት የሚል ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ ካሁን በፊት ዘማሪ ዮርዳኖስ ደረጀ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወጣ ፕሮቴስታንት ዓለሙን ወይንም ተሐድሶ ዓለሙን እንደተቀላቀለች እናውቃለን። በአሁን ጊዜ ደግሞ ቀኖና ወስዳ በቅድስት ቤተክርስቲያን ህግና ስርዓት መሰረት ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተመልሳለች። ስለዚህ የወጣችበት ምክንያቱ ምንድነው በማለት በባለፈ ቪዲዮ ሰርቼ ነበር። የተለያዩ ሚዲያዎች ላይም ኢንተርቪው ተደርጋ ነበር። አሁን ግን እውነቱ ወጥቷል። ስለዚህ ከቅድስት ቤተክርስቲያን የወጣችበት ምክንያት ምንድነው? አሁን የተመለሰችበት ምክንያት ምንድነው? አሁን ተመልሳ ቅድስት ቤተክርስቲያን ላይ ያገለገለች አይደለም። ስለዚህ የማታገለግልበት ምክንያቱስ ምንድነው የሚለውን ቪዲዮ ይዤላችሁ መጥቻለሁ። ይህ ቪዲዮ እውነት ከሆነ ይሄ ሰውዬ ከቅድስት ቤተክርስቲያን ለምንድነው የማይወገዘው? ይሄ ነገር ውሸት ከሆነ እሷስ ማን ልኳት ነው? ማን ነው እሷን ሂጂና ሰልይ ያላት የሚለውን ነገር አጣርተን የምንደርስበት ነው የሚሆነው። ስለዚህ እውነታው ማንጋ ነው የሚለውን እስካሁን ድረስ ልናውቅ አልቻልንም። እውነታው የሚገኘው ራሱ ሰውየው በአካል ተገኝቶ ኢንተርቪው ወይንም ጥያቄና መልስ ከተደረገለት ከሱ አንደበት የምንሰማው ነገር ወደ እውነቱ የሚያንደረድረን ይመስለኛል። ስለዚህ ዮርዳኖስ ደረጀ በማንሾ ላይ ነው ኢንተርቪው ተደርጋ ያወራችሁ ነገር አለ ያለቀሰች። ስለዚህ ያ ነገር እውነት ነው ወይ? የእውነት እሱ ነው ወይ የደፈራት? ከነስሙ ነው ምጽፍላችሁ ፎቶውንም እለጥፍላችኋለሁ። ስለዚህ ይሄን ነገር ያደረገው እሱ ነው ወይ? የእውነት ቅድስት ቤተክርስቲያን ላይ ያስተማረ ቄስ ሆኖ ይሄን ነገር አደረገ ወይ? የእውነት ቅድስት ቤተክርስቲያን ውስጥ ስለእመቤታችን ስለ ቅድስት ድንግል ማርያም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እያስተማረ ቤተ መቅደስ ውስጥ እየገባ ይሄን ነገር አደረገ ወይ የሚለውን እውነታ የምናውቅ ነው የሚሆነው። አሁን ግን ዘማሪ ዮርዳኖስ ያለቀሰች ኢንተርቪው ያደረገችው ነገር አለ። እሱን ወደ እናንተ ነው የማድረስላችሁ ያለው። ስለዚህ ይሄን ቪዲዮ አይተን የምንመለስ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ሰው እንዲደርስ አድርሱልኝ። ይሄን ቪዲዮ ለብዙ ኦርቶዶክሳውያን ይድረስ። እውነታው እሱ ጋር ነው እሷ ጋር ነው። እሷ ጋር ከሆነ እሷም ከቤተ ክርስቲያን መወገዝ አለባት። እሱ ጋርም ከሆነ እሱ ማን ነው ከቤተ ክርስቲያን መውጣትና መወገዝ አለበት። እንደ ማንኛውም ህግና ስርዓት በህግና በስርዓቱ መሰረት ሁለቱም የሚቀጡበትን መንገድ ቅዱስ ሲኖዶስ እንዲያደርግልን እንፈልጋለን ማለት ነው። ስለዚህ ቅድስት ቤተክርስቲያን እንደዚህ እየተሰደበች አትኖርም። እኛ ስንት ጠላቶቻችንን እየተዋጋን ነው። ቅድስት ቤተክርስቲያንን የሚነቅፉ ቅድስት ቤተክርስቲያንን የሚሰድቡትን ሰዎች ይከሰሱልን እያልን አይደል እንዴ? ቅድስት ቤተክርስቲያን ውስጥ ያለ ሰውዬ እንደዚህ አይነት ስራ እየሰራ ከሆነ ለምንድን ነው የማይከሰሰው? ለምንድን ነው የማይወገዘው? ይሄ እኛ ጥያቄ ነው የሚሆነው። ስለዚህ የመጀመሪያው ቪዲዮ የማሳያችሁ ነው የሚሆነው። ወደ ቪዲዮ ወስዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ግን እንዳይረሳ። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ቀሲስ ደበበ እስጢፋኖስ ይባላል እና ወደ ተኛሁበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ። በትራስ ነው ያፈነኝ። እዛ ክፍል ውስጥ ሌሎች ሰዎች አሉ እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ በቀል ለኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትርፎኝ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይሄ በጣም ያማል። መጮህ አልቻልሽም? እንግዲህ ያን ያህል ሰፊ አዳራሽ አይደለም አይደል ቤቱ? ሰፊ አዳራሽ አይደለም፣ ግን
ብቻ እኔ እንጃ አሁን ቤቱን በአራት ወይ 5 ቢሆን እና ጮክ ያለው መጠቀም ያለብኝን ኃይል ተጠቀም ያለው በሰዓቱ እንዳልኩሽ የድካም ጊዜ ነው፣ የድንጋጤ ጊዜ ነው። ምን አለበት ያ መኪና ተገልብጦ በሞትኩኝ ያልኩት በሰዓቱ ሌሊት ነው። ከዛ ምንፈራገጥም ያው ሴት ልጅ የምትጠቀመው ነገር ኃይል ተጠቀምኩኝ በሰዓቱ። ያን ሁሉ ባደርግም ግን አቅም ስላነሰኝ እሱን መጋፋት አልቻልኩም። አሁን ይሄ በጣም ያማል። ወደ ውስጥ ያልቀሽ የተረፈው ነው ማለቅ ሰው እንባይ የሚመጣው። ቦቼ ቪዲዮ ይሄን ነው የሚመስለው። እንግዲህ ዘማሪ ዮርዳኖስ ደረጀ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወጣ በተሐድሶ እንቅስቃሴ ውስጥ ነበረች። ከዛም ከተወሰኑ አመታት በኋላ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተመልሻለሁ ብላ በህግና በስርዓቱ መንገድ ተመልሳ ለትንሽ ጊዜም ቢሆን እያገለገለች ነበር። ስለዚህ የወጣችበት ምክንያት የእውነት ይሄ ነው ወይስ ምንድነው? የእውነት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ይሄ ነገር ይፈቀዳል ወይስ አይፈቀድም? እንግዲህ ቃለ መጠይቁን እንደሰማችሁት በጂንካ በሚባል አገር ሄጄ ጉባኤ ሄጄ የአዳር ጉባኤ እያለችም ያለው ሌላ ሰው ነው በእኔ ቦታ የተጠራው። ስለዚህ እኔ ታርጌት ተደርጎ ለእኔ ታቅዶ ነው ሌላ ሰው ተጠርቶ እኔ እንደገና የእሷን ጉባኤ አሰርዘዋት እኔ እንደሄድ አድርገው እንዳገለግል አድርገው ነው ይሄን ስራ የሰሩት እያለች ነው። ስለዚህ ያለችው ነገር የእውነት ነው ወይስ አይደለም? ስለዚህ እሱስ የሆነ ቅድስት ቤተክርስቲያን ላይ ቄስ ሆኖ እንደዚህ ነገር ያደርጋል ወይስ አያደርግም? እውነታውን ከማን ነው የምናገኘው? ስለዚህ ይሄ ሰው እየተፈልጎ እንደማንኛውም ሰው ኢንተርቪው ተደርጎ እውነታው መታወቅ አለበት። ቅድስት ቤተክርስቲያን እንደዚህ አይነት ነገር አታስተምርም። የኛ ቤተክርስቲያን እንደዚህ አይነት ድርጊት አድርጉ የሚል የለም። ስለዚህ እውነት አድርጎታል። እኔ ከነስሙ ስለጠቀሰች ነው ይሄን ቪዲዮ መስራት የፈለኩት። አለ ምክንያት ስሙን አልጠቀሰችም ብዬ ስለማምን ነው። ስለዚህ እኛ ሚዲያ ላይ ስናስተላልፍ ለምሳሌ እከሌ ቄስ ሆነ እከሌ ቄስ አልሆነ አይደለም። ቅድስት ቤተክርስቲያን ላይ የሚሰሩ ማንኛውንም መጥፎ ወይ ማንኛውም ወንጀላዊ ስራ ለህዝቡ እናጋለጣለን፣ ለህዝቡ እናወጣለን። ምክንያቱም ቅድስት ቤተክርስቲያን ላይ ተሸፋፍኑ ብዙ ነገሮች እየተሰሩ እንደሆነ እናውቃለን። ስለዚህ ከነዛ ከብዙ ነገሮች ይሄ ገፍቶ ይወጣና ጎልቶ ይወጣ ነገር ስለሆነ ነው። ቅድስት ቤተክርስቲያን እንደዚህ አይነት ነገር አታስተምርም። ቀጣይ ቪዲዮ ነው አሳያችኋለሁ፣ እሱ እያስተማረ ማለት ነው። ስለዚህ ይሄ ነገር እውነት ነው ወይ? እኔ ተኛውበት አልጋ መጣ። ስለዚህ እኔ መቻል አልቻልኩም። እሱን በአቅሙም ኃይለኛ ስለሆነ ጉልበትም ስላለው የሚፈልገውን ነገር አደረገ እያለች ነው፣ እያለቀሰች ነው የተናገረችው። ስለዚህ ይሄ ነገር እውነቱን ከየት ነው የምናገኘው? እሷ ሚዲያ ላይ ብዙ ሺህ ህዝብ የሚከታተለው ሚዲያ ላይ ነው ወጣ የተናገረችው። እሱ ለምንድን ነው ሚዲያ ላይ መጥቶ የማይናገረው? ስለዚህ ሚዲያ ላይ መጥቶ የማይናገር ከሆነ ስራው ትክክል ነው ማለት ነው። ቅድስት ቤተክርስቲያናችን እንደዚህ አይነት ሰዎች እያስደፈሩ ይገኛሉ። ስለዚህ እነዚህን ሰዎች ከቅድስት ቤተክርስቲያን እንዲወጡና እንዲወገዙ ማድረግ እንችላለን ማለት ነው። ወይንም ስህተቱም የሷ ከሆነ እሷንም ከአገልግሎት ማገድና ማውገዝ ይቻላል። እሷ የእውነት የሷ ከሆነ ስህተቱ ተልእኮ ከሷ ነው፣ ከፕሮቴስታንቱ ዓለም ተልካ እንደሆነ ነው ይሄ ነገር የሚገልጸው ማለት ነው። ስለዚህ ማንኛውም አገልጋይ እንደዚህ አይነት ነገር የሚያደርግ ከሆነ ከቤተክርስቲያን መወገዝ አለበት። እንዴ ትዝታው ተሳደበ አይደል? ትዝታው ታቦት መፍለጫ ነው ምናምን አለ እንኳን ያለ ቅድስት ቤተክርስቲያን ውስጥ ያለውን ነገር ማጽዳት አለብን መጀመሪያ። እሱ ከፕሮቴስታንት ዓለም ሆኖ ስለተሳደበ ክስን መሰረታልና አይደል? መከሰስ፣ መታሰር፣ መወገዝ አለበት። አሁን መቀጣት ካለበት አሁን መቀጣት አለበት። ቅድስት ቤተክርስቲያን ውስጥ ያሉ እንደዚህ አይነት ስህተት የሚሰሩ ሰዎች ለምን ደግሞ አይወገዙት? ለምን ደግሞ አይቀጡት? ለምን ደግሞ አይከሰሱት? እነሱ እነማን ናቸው? ቅድስት ቤተክርስቲያን እያሰደቡ ያሉት እነትዝተው አይደሉም። እያሰደቡ ያሉት እነዚህ አሁን ቅድስት ቤተክርስቲያን ውስጥ እየኖሩ እንደዚህ አይነት ስራና እንደዚህ አይነት ልክስክስ ያለ ነገር እየሰሩ ያሉ ሰዎች ናቸው። ስለዚህ እነዚህን ሰዎች ካላወገዝን፣ እነዚህን ሰዎች ካልከሰስን፣ እነዚህ ሰዎች መታሰር ካለባቸው የማይታሰሩ ከሆነ ነገ ቀጣይ ሌላ ስራ ነው የሚሰራው ቅድስት ቤተክርስቲያን ውስጥ። ስለዚህ አገልጋዮች፣ ትንሽ አገልጋዮች እንደዚህ አይነት ስራ ሰሩ ተብሎ ሚዲያ ላይ ከወጣባቸው በኋላ ለምንድነው አገልግሎት የማይጠሩት? አቅማችንን የምናሳየው እነሱ ላይ አይደለም መሆን ያለበት። አቅማችንን ማሳየት ካለብን ቄሶች ላይም አቅማችንን ማሳየት አለብን። ትልልቅ አገልጋዮች ላይ አቅማችንን ማሳየት አለብን። ሁሉም ሰው በቤተክርስቲያን ደረጃ ሁሉም ሰው እኩል ነው። ሁሉም አገልጋይ እኩል ነው። ስለዚህ ቅድስት ቤተክርስቲያን የራሷ ህግና ስርዓት አላት። በዛ በህግና ስርዓት መሰረት ነው የምትመራው። በዛ ህግና ስርዓት መሰረት መከሰስ ካለበት ይከሰሳል፣ መወገዝ ካለበት ይወገዛል። ለምን ቅድስት ቤተክርስቲያን እንደዚህ አይነት አስተምሮ የላትም እንዴ? እቺ ልጅ አሁን እዛ ድረስ ሄዳ እንደዚህ አይነት ስራ ሰራች። የእውነት ከሆነ የተናገረችው እንግዲህ ተሰጣትን ትራንስፖርት ሰምተናል። ይሄን አልሰጠኝ ከጂንካ የሚባል ሀገር ድረስ ርቀቱን እንግዲህ አስቡት። ይሄ ለአገልጋዮች፣ ይሄ ለኦርቶዶክሳውያን
በሙሉ እንዲደርስልኝ እፈልጋለሁ። ስለዚህ እንደዚህ አይነት ስራ እየተሰራ እስከሆነ ድረስ ማጋለጥና ማዋረድ ከቅድስት ቤተክርስቲያን እንዲወጣና እንዲወገዝ ማድረግ አለብን። እንደዚህ አይነት አስተምሮ ቅድስት ቤተክርስቲያን ላይ የለም። እንደዚህ አይነት ስርዓት ቅድስት ቤተክርስቲያን ላይ የለም። ስለዚህ ይሄ ህግና ስርዓት መተላለፍ ነው። በቅድስት ቤተክርስቲያን ደረጃ ህግና ስርዓት አንድ ቄስ ክብር አለው። ያንን ክብር መጠበቅ አለበት። ዲያቆን ክብር አለው፣ ክብሩን መጠበቅ አለበት። ስለዚህ ይሄ ደግሞ ከፈቃደኝነት ውጪ የተደረገ ነገር ስለሆነ እሷ መክሰስ ያልቻለችበት ምክንያት ሊሆን ይችላል፣ ወይም የሚሰማት ስለሌለ ሊሆን ይችላል። ያሁላ እንግዲህ እዛ የሄደችበት ፕሮግራም ላይ እሱን የሚያውቁ ሰዎች አንድ ከሆኑበት ብትከስም ማንም ተሰሚነት ላይኖራት ይችላል። ስለዚህ ይሄ ነገር ይጣራልን። ድጋሚ ሌላ ቪዲዮ እንሰራለን። ይሄ ነገር ይጣራልን፣ ከዳር ይድረስልን። ተሸፋፍኖ ማለፍ የለበትም። ቅድስት ቤተክርስቲያን ላይ እንደዚህ አይነት ስራ የተሰራ ሌላም የሚሰራ ስራ ስላለ ሌላም እየተሰራ ያለ ስራ ስላለ ሁሉንም እናወጣለን። ስለዚህ ይሄ ነገር ተጣርቶ ከዳር እንዲደርስልን እንፈልጋለን። ቀጣይ ያለ ቪዲዮ አሳያችኋለሁ። እሱ እያስተማር እሱን አይተን የምንመለስ ይሆናል። ወደ ቪዲዮ ልወስዳችሁ። ይሰማል አይደል? ድምጼ እስካሁን በስፒከር ቆይ ደግሞ ትንሽ ስፒከሩ ይላል። ያም ደግሞ እግዚአብሔር ከሁላችን ጋር ይሁን። አሜን። ወአንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም ሰማያዊ። እናንተ ሃይማኖታችሁ የጸና ምግባራችሁ የቀና በ40 እና በ80 ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በዳግም ልደት በልጅነት ወራት በሕፃንነት ዕድሜ የተወለዳችሁ ክርስቲያኖች ሆይ ዛሬ ለምስጋና፣ ዛሬ ለጸሎት፣ ዛሬ ለቅዳሴ በዚች ቤተ ክርስቲያን እንደተሰበሰባችሁ በሰማይ ባለች ነፃ በምታወጣ በኢየሩሳሌም ይሰብስባችሁ። አሜን አሜን። ምን ማለት ነው ኢየሩሳሌም ማለት? እንማራለን ለተወሰነ ደቂቃ። ይህንን የተናገረው እግዚአብሔር ገና እኛን ሲፈጥረን አዳምን ከፈጠረው በኋላ 30 ዓመት ሲሞላው በ30 ዓመት ፈጥሮ በልጅነት አክብሮ በማዕረግ አስቦ ከተፈጠረበት ወደ ገነት በ30 ዓመቱ አስገብቶታል። ድምፅ ፈልጋለሁ። በስንት ዓመቱ? በ30 ዓመቱ አዳም ገነትን የምትመስል የምታምር ቦታ እግዚአብሔርን የሚመስል መልካም ጌታ አግኝቶ እድል ፈንታው እግዚአብሔር ጽዋ ተርታው እግዚአብሔር አዳምን በልጅነት ካከበረው በኋላ አዳም ይህንን ነገር አታድርግ፣ ይህንን ነገር አድርግ ብሎ እግዚአብሔር ለአዳም ትእዛዝ ሰጥቶት ነበር። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ የምትወዱኝ ከሆነ ትእዛዜ ይህች ነች፣ የምትወዱኝ ከሆነ ትእዛዜን ጠብቁ ይላል። ድምፅ እፈልጋለሁ። ትእዛዜን ጠብቁ። ዛሬ አሁን ማለዳ የመጣነው ገስግሰን ስለ ምድራዊ ነገር ለማውራት አይደለም። ማለዳ መተን ገስግሰን የሁሉ ሰዓት በእግዚአብሔር ፊት የቆምነው እናንተ ምዕመናን፣ እኛ ካህናት ስለሚበላና ስለሚጠጣ ቁራሽ ዳቦና ብጫቂ ጨርቅ አይደለም። ዛሬ ከማለዳ ጀምሮ ትላንትም በአባቶች ዘመን እንደነበረው በእግዚአብሔር ፊት ስንቃትት እግዚኦ ስንል የዋልነው ያደርነው ማለዳ ለምስጋና የቆምነው ስለ ምድራዊ ነገር አይደለም፣ ስለ ነፍሳችን ጉዳይ። ድምፅ እፈልጋለሁ። ስለ ምናችን ጉዳይ? አዎ። እናንተ የክርስቲያን ወገኖች ሆይ በዚች ቀን እንደተሰበሰባችሁ በሰማይ ባለች ነፃ በምታወጣ በኢየሩሳሌም መሰብሰብ እንድንችል ስለ ነፍሳችን ጉዳይ ከእግዚአብሔር ጋር እንድንነጋገር እንድናወራ። ምድራዊውን ኑሮማ በምድር ላይ የሚኖሩ አሕዛብ ይኖሩታል። የላመ ጣም እየበሉ በምድር ላይ እየተሽከረከሩ በሰማይ እየበረሩ ይኖራሉ። ለምድራዊ ኑሮ እግዚአብሔርን አናመልከው። ለምድራዊ ኑሮ እግዚአብሔርን አንጠራው። እግዚአብሔርን የምንጠራው ለሰማያዊ ለኢየሩሳሌም ለሰማያዊ ኑሮ ነው። ድምፅ ፈልጋለሁ። ለየትኛው ነው? ለሰማያዊ ኑሮ። ንገሩኝ እንጂ ለሰማያዊ ኑሮ። ያ በርሰን በስብሰን በመቃብር የምንቀር አይደለም። ትናንትና ከኛ በፊት የነበሩ እንደተሸኙ ሁሉ እኛም በሰው ተከሻ ተጭነን ወደ መቃብር እንሸኛለን። ነገር ግን ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ አለ።
እግዚአብሔር ለወዳጆቹ እግዚአብሔር ለልጆቹ እግዚአብሔር ለሚያምኑ ያዘጋጀት ሀገረ ሕይወት ገነት መንግሥተ ሰማያት ሰማያዊት ኢየሩሳሌም አለች። ድምፅ እፈልጋለሁ። ሰማያዊት ማለት ኢየሩሳሌም። አሁን ኢየሩሳሌም ስላችሁ እስራኤል ሀገር አለችው ምናምን እንዳታስቡ። ሰማያዊት ኢየሩሳሌም ከሰባቱ ሰማዮች መካከል አራተኛዋ ናት። ድምፅ እፈልጋለሁ። ስንተኛዋ ናት? አራተኛዋ። አልሰማሁም። ስንተኛዋ ናት? አራተኛዋ። ገነት መንግሥተ ሰማያት ያሉባት የማታ ማታ የምናርፍባት የማታ ማታ የምንወርስባት። ለዚህ ነው አባ ሕርያቆስ እናንተ ሆይ እናንተ እግዚአብሔርን የምትወዱ ተስፋ የምታደርጉ እግዚአብሔር አባት ይሆንላችሁ እናንተም ልጆች ይሆናችሁ። እናንተ የክርስቲያን ወገኖች በክርስቶስ ክርስቲያን የተባላችሁ በወልድ ውሉዳን እግዚአብሔር የተባላችሁ ጥምቀት ልጅነት በመንፈስ ቅዱስ የጸናላችሁ እናንተ ሆይ ምድራዊ አገልግሎታችሁ በምድር የሚቀር አይደለም፣ በሰማይ በኢየሩሳሌም የምትወርሷትን ታገኙ ዘንድ ተግታችኋልና በዚህ እንደተሰበሰባችሁ በሰማይ ባለች ነፃ በምታወጣ ኃጢአት ወደ ጽድቅ ነፃ በምታወጣ ከሞት ወደ ሕይወት ነፃ በምታወጣ ከመቃብር ወደ ሰገነት ነፃ በምታወጣ በሰማይ ባለች በኢየሩሳሌም ይሰብስባችኋል። ይሰብስበን እግዚአብሔር። አሜን። አልሰማችሁም? ንገሩ። አሜን። እግዚአብሔር በሰማይ ይሰብስበን። አሜን። ስለዚህ ኢየሩሳሌም የተባለችው ከሞትን በኋላ በጎ የሰሩ እግዚአብሔር ጋር የኖሩ እግዚአብሔርን ያገለገሉ የሚያርፉበት የሚወርሷት የሚኖሩበት ኢየሩሳሌም ሰማያዊት ትባላለች። ለምንድን ነው በዛሬው ዕለት በዚች ቤተ ክርስቲያን ያለው? ቤተ ክርስቲያን አምሳለ ኢየሩሳሌም ነችና። ድምፅ እፈልጋለሁ። ምንድን ነችና? አምሳለ ኢየሩሳሌም። ምን እንላለን? ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት። እስቲ በሉ ሰላም ለኪ፣ ሰላም ለኪ፣ ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊ። ይኸውላችሁ ተመልከቱ። በሰማይ ያለችው የኢየሩሳሌም ምሳሌ በሰማይ ያለችው አራተኛይቱን ሰማይ የምትመስይ እናቴ ቤተ ክርስቲያን ሆይ ሰላም እልሻለሁ። ምን እልሻለሁ? ሰላም እልሻለሁ። ወቅናትም የወንበዴ ዋሻ የንግድ መመላለሻ አደረግናት። በመስቀላችን ስራችን ፍትፍት መብላት ነው። እውነት፣ ፍትህ፣ ርትዕ የሚናገር ጸሎቱ የሚሰማ ሃይማኖት ያለው እንባው የሚደመጥ አባት ከምድሪቱ ላይ ጠፍቶ ይኸው ቤተክርስቲያን መከራዋ ሀገር ኢትዮጵያ መከራዋ በዝቷል። የድሮ አባቶች ወገኖቼ የሳንቲም ልቃቂ የጨርቅ ላቂ የሚበላ የላም ጣም ፍትፍት አያታልላቸውም። በሃይማኖታቸው የጨከኑ ነበር። እዚህ አይነት ቅዱስ ትምህርት እያስተማርክ ነው። ስለዚህ ይህን ቅዱስ ትምህርትን በዚህ በጥሩ ልሳንህ ብትቀጥልበት ነው የተሻለ የሚሆነው እንጂ እንደዚህ አይነት በደል የእውነት ፈጽመው ከሆነ አሁንም ቢሆን እየወቀስኩ አይደለም። እውነታው ሲገኝ ግን ወቀስ አይደለም መወገዝም ይኖራል። ስለዚህ እውነታው እስከሚወጣ ድረስ እኛም በትዕግስት እንጠብቃለን። ይህን ስራ የእውነት ሰርተው ከሆነ እግዚአብሔርም ይቅር አይልም። ከኋላ የሰቀልካት የእመቤታችን ቅድስት ድንግል ማርያም ይቅር አትልም። ስለዚህ ለምን ስህተት እንደሆነ ታውቀዋለህ። ቅድስት ቤተክርስቲያን ላይ እንደዚህ አይነት አስተምሮላ እንደዚህ አይነት የባለጌ ድርጊት እንደማይደረግም ታውቃለህ። ስለዚህ አንተ ለሰዎች ቅዱስ ቁርባን እየሰጠ አንተ ለሰዎች ንስሐ አባት እየሆንክ አንተ ለሰዎች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እንዲታረቁ ኃጢአታቸው እንዲሰረይላቸው እያስተማርካቸው እየኖርክ አንተ ይሄን መኖር የማትችል ከሆነ በጣም ስህተት አለብህ። ስለዚህ ቅዱስ ሲኖዶስ የሚያደርገውን ነገር እኛ አሁንም ቢሆን ለፍትህ በቃ ፍትህ እያልን እንጮሃለን። ለምን ዘማሪዎች እየተበደሉ ነው። ዘማሪዎች በየአገሩ እየሄዱ እየተበደሉ እንደሆነ እናውቃለን። ብዙ ዘማሪዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡበት ምክንያት በጣም ብዙ ምክንያት አለ። እኔ ይህን ምክንያት ማቅረብ ስለማልፈልግ ነው። አሁን ግን እንደዚህ አይነት ነገር ከተጀመረ ግን ብዙ ዘማሪዎች ማውቃቸዋለሁ። እነሱ ምክንያቱን ለናቀርባለን። መምህር እንደዚህ ሄዶ እንደዚህ አይነት እናርግ ምናምን የሚሉ መምህሮችን እንዲጋለጡ እናደርጋለን። ቅድስት ቤተክርስቲያን እንደዚህ አይነት አስተምሮ አታስተምርም። ቅድስት ቤተክርስቲያን እንደዚህ አይነት ንጽህና የጎደለው ድርጊት ፈጽሙ ብላ በፍጹም አታስተምርም። ስለዚህ ይሄ ወንጌል አይደለም፣ ይሄ ወንጀል ነው። በየሀገሩ የሄዱ አገልጋዮች እንደዚህ አይነት ድርጊት ማድረግ ይሄ የወንጌል ትምህርት አይደለም፣ የወንጀል ነው። ስለዚህ ይሄ ነገር እንዳይደረግ አሁንም ቢሆን ጠንክረን እንሰራለን። እኛ የምንታገላቸው ሰዎች አሉ። እኛ ቅድስት ቤተክርስቲያን እየነቀፉ ያሉ ብዙ ማስወገድ የምንችላቸው ብዙ ወንጌል አስተምረን ወይንም ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመለሱ የምንፈልጋቸው ብዙ ወጣቶች አሉ። እነሱን
የነሱ አሻራ ሳይደርቅ እነሱ የወጡበት ምክንያት ገና በምንም ድረስ ሳይደርቅ እነሱ ወደ ኦርቶዶክስ እንመለሳለን እያሉ እንደዚህ መንገድ ላይ ያሉ እንደዚህ አይነት ድርጊት ሲፈጠር ደግሞ እነሱ ሊመለሱ አይደለም ሌላን ሰው ልሄድ ነው። ስለዚህ ይሄን ድርጊት አቁሙ። እኛ ምን ታገላቸውን ሰዎች እነ ተመስገን እነ አኬ እነ ፈለገ ህይወት እነ ፎይ ብዙ ወጣቶችን እየመለሱ ይገኛሉ። አሜን አሜን። ራውያን 11:23 ላይ እንዲህ ተብሎ ተጽፏል። የእግዚአብሔር ሰው ሙሴ በፈርዖን ቤት ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። በእምነት ምን አለ? እምቢ አለ። አሁን እናንተ አስፋልት ስትሻገሩ ወንዝ ላይ ድልድይ መኪና ስትነዱ እንደው ተደርምሶ እገባለሁ ብላችሁ አስባችሁ ታውቃላችሁ? አምነን ነው አይደል? ምን እንለው አይደል? ፍሪጅ ምናምን ስንሻገር አይደል? በታች ምን ነው ያለው? መልሶ እንጂ ማን አይደል? ከላይ ስትነዱ እንደው አንድ ተስምጥ ነው ብላችሁ አስባችሁ ታውቃላችሁ? ይጠብቀን እግዚአብሔር። አሜን። ይህችን ማንሳት አለበት እንዳለ ተልጋ ሃይማኖት በመጽናት ነው። የእግዚአብሔርን እጅ የምናየው በመታገስ ነው ወገኖቼ። ስለዚህ አራተኛይቱ ሰማይ ሰማያዊት ኢየሩሳሌም ትባላለች። ድምጽ ፈልጋለሁ። ምን ትባላለች? ሰማያዊት። ሰባት ናት። እስቲ ከላይ ወደታችን ነው። የመጀመሪያው ሰማይ ጽርሐ አርያም ይባላል። ንገሩኝ እስቲ። የሥላሴ ዙፋን የሚዘረጋበት አብ ወልድ መንፈስ ቅዱስ በክብር ያሉበት መላእክት ለምስጋና የሚገቡበት ይኸውላችሁ የእሳት መጋረጃ ያለው የውሃ ግድግዳ የደም መሰረት ያለው የመጀመሪያው ከሰባቱ ሰማዮች አንዱ ጽርሐ አርያም ይባላል። ንገሩኝ እስቲ። ሰማው ማልሰማው ንገሩኝ እስቲ። ጽርሐ አርያም ማህደሩ መካነ ትጉሃን የእግዚአብሔር ማደሪያ የሥላሴ መኖሪያ የመጀመሪያው ሰማይ ጽርሐ አርያም ይባላል። አንደኛው ከላይ ወደታች የቆጠረ እንመጣለን። ያ ጽርሐ አርያም ያንን የእሳት መንጦላይት እየገለጠ የመጀመሪያ ከሥላሴ አንደበት የሚወጣው ቃል የሚሰማው ሚካኤል በረከቱ ይደርብ። አሜን አሜን። ቅዱስ ሚካኤል ቅዱስ ሚካኤል አሜን። ቅዱስ ሚካኤል የመጀመሪያው በጽርሐ አርያም የሥላሴ ዙፋን አለ። መንበረ ጸባዖት ነው፣ ሰማይ ነው። ጽርሐ አርያም ነው፣ የሥላሴ ዙፋን አለ። አብ ወልድ መንፈስ ቅዱስ አራቱ እንስሳ 24ቱ ካህናተ ሰማይ አሉ። ለሰው ልጆች ከሰማይ የሚወርደው ምሕረት ከምድር የሚያርገው ጸሎት በመላእክት በነቢያት በሐዋርያት በጻድቃን በሰማዕታት በደናግል በመነኮሳት ሲሆን የመጀመሪያው ከጽርሐ አርያም ከሥላሴ የሚወጣውን ቃል የሚሰማው የእሳቱን መንጦላይት የሚገልጠው እርሱ ቅዱስ ቅዱስ ሚካኤል 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 አሜን አሜን። ዳንኤል እንደውም ተገኘለት ይህንን አይቶ ትንቢተ ዳንኤል ምዕራፍ 12 ቁጥር 23 ላይ እንዲህ ይላል፣ በእውነተኛው መጽሐፍ የተጻፈውን እነግርሃለሁ፣ በዚህም ከዋነኞቹ አለቆች ከሚካኤል በቀር የሚያጽናናኝ ማንም የለም። ከሥላሴ የምሕረት ቃል ይቀበላል። ሥላሴ የይቅርታ ቃል ይቀበላል። ሚካኤል ሚዛን ይዛል። ከያዘው ሚዛን ላይ የሥላሴ ምሕረት ይፈሳል፣ የሥላሴ በረከት ይፈሳል። ስለዚህ ከጽርሐ አርያም ከሥላሴ የሚወጣው ምስጋና የመጀመሪያ ቃል የእሳቱን መጋረጃ መንጦላይት እየገለጠ የሚቀበለው የሚሰማው የሚያገለግለው የመላእክት አለቃ ሚካኤል ነው። ስለዚህ ከሰባቱ ሰማዮች መካከል አንደኛው ጽርሐ አርያም ይባላል። ንገሩኝ እስቲ። ጽርሐ አርያም ሰሞቹ ንገሩኝ እስቲ። ጽርሐ አርያም ጽርሐ አርያም ማለት ከሰማይ ሁሉ በላይ ማለት ነው። ጽርሐ አርያም ማለት ከሰማይ ሁሉ በላይ ማለት ነው። ለመንበረ መንግስት እንደ ጠፈር የምታገለግልና ሁለተኛው መንበረ መንግስት ይባላል። ድምጽ ፈልጋለሁ። ሁለተኛው ሰማይ መንበረ መንግስት ይኸውላችሁ ሳምንት ዕለት መንበረ ጸባዖት ኢትዮጵያን አይደለንም ደህና ደር በሉኛል። ሁለተኛው መንበረ መንግስት ይባላል። ሁለተኛው እስቲበሉ መንበረ መንግስት ትንቢት አይባልም። ሰየሩ ትንቢት ነው የሚባለው። መንበር አይባልም፣ መንበረ ነው የሚባለው። እሺ አይባልም። መንበረ መንግስት በሉ። መንበረ መንግስት
ይበሉ መንበረ መንግስት መንበረ መንግስት ይበሉ መንበረ መንግስት ሁለተኛው ሰማይ መንበረ መንግስት ይባላል። ነገ ከሞት በኋላ ባለው ሕይወት የምናየው ነው የምንመለከተው ነው። በጎ ከሰራ መልካም ካደረግን እግዚአብሔርን ከወደድነው ከሰማነው በንስሐ ሕይወት በሕይወት ጎዳና ከተመላለስን ወደ አባቶቻችን ወደ ካህናት ከቀረብን ስጋውን ከበላ ደሙን ከጠጣ እግዚአብሔር ለወዳጆቹ ያዘጋጀውን ጽርሐ አርያም ከሰማያት ሁሉ በላይ ናት። ከሰማያት ሁሉ በላይ ጽርሐ አርያም ለመንበረ መንግስት እንደ ጠፈር የምታገለግል ነች። ሁለተኛው ሰማይ መንበረ መንግስት ይባላል። ወይም ደግሞ መንበረ ስብሐት መንበረ ስብሐት ምን ማለት ነው? መንበረ ስብሐት በአማርኛ ነው በሚመስለው ምንድን ነው? መንበረ ስብሐት ማለት የምስጋና ስፍራ ማለት ነው። የምስጋና ስፍራ የምስጋና መንበር ማለት። ሁለተኛው መንበረ መንግስት ይባላል። መንበረ መንግስት ወይ መንበረ ስብሐት ይባላል። እግዚአብሔር በወደደው ምሳሌ ለፍጡራን የሚታይበት ቦታ ነው። ሰምታችሁና በወደደው መጠን ለነ ዳንኤል ለሕዝቅኤል ለነቢያት ለነ ዮሐንስ ለሐዋርያት ለጻድቃን ለሰማዕታት በወደደው መጠን እግዚአብሔር ለፍጥረቱ ለልጆቹ የሚገለጥበት የሚታይበት ቦታ ነው። ለምሳሌ ለኢሳይያስ ለሕዝቅኤል ለወንጌላውያን ለዮሐንስ በአምሳለ ንጉሥ ታይቷቸው ተገልጦላቸዋል። ይህም ደግሞ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ይገልጥልናል። ሕዝቅኤል 12:6 ራዕየ ዮሐንስ ምዕራፍ 4 ቁጥር 2 ላይ መዝሙረ ዳዊት መዝሙር 10 ቁጥር 4 ጀምሮ እግዚአብሔር እንዴት አድርጎ በመንበረ መንግስት ለወዳጆቹ እንደተገለጠ ያሳያል። እግዚአብሔር በምሕረት ለኛ ይገለጥልን፣ አሜን። በይቅርታ ይገለጥልን፣ አሜን። በፍቅር ይገለጥልን፣ አሜን። ልጆች አይዟችሁ ብሎ እጁን ዘርግቶ ይገለጥልን፣ አሜን። ሰማይ ውዱድን እንደ መሰረት አድርጎ ሰርቷታል። ሶስተኛው ሰማይ ውዱድ ይባላል። እስቲ በሉ ሰማይ ሰማይ ውዱድ በሉ። ሰማይ ውዱድ ሰማይ ውዱድ ሰማይ ውዱድ። ሶስተኛው ከኪሩቤል ላይ ተዘርግቶ ለመንበረ መንግስት እንደ አዳራሽ ወለል ሆኖ የሚያገለግል ነው። አራተኛው ኢየሩሳሌም ሰማያዊ ኢየሩሳሌም ሰማያዊት ኢየሩሳሌም ሰማያዊት ኢየሩሳሌም ሰማያዊት። ሳጥናኤል መጀመሪያ የተፈጠረባት እንደተፈጠረ የወጣባት ነች። እየሰማችሁ ነው? ሳጥናኤል ዛሬ ዓለምን የሚያስት ነው። ዓለምን አስቶ ወደ ጥልቁ ለመጣል የሰው ልጆችን የሚስበው ምሕረት የሌለው ጨካኝ የሆነ ሳጥናኤል የተፈጠረባት ቦታ ነች። እንደተፈጠረባት ደግሞ አልኖረባትም፣ ወጥቶባታል። እቺ ኢየሩሳሌም ሰማያዊ ራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ተመልከቱ። የይሁዳ መልእክት ምዕራፍ 1 ቁጥር 6 ላይ ተመልከቱ። በዕለተ ምጽአት በጎ የሰሩ ሰዎች የሚወርሷት የክርስቲያኖች ርስት ነች። የክርስቲያኖች ምንድን ነች? ርስት ነች። ርስት ነች። ርስት ነች። የምንወርሳት ርስታችን ነች። አራተኛዋ ሰማይ ሰማያዊት ኢየሩሳሌም በጎ የሰሩ ክርስቲያኖች የሚወርሷት ገላትያ ምዕራፍ 4 ቁጥር 4 ላይ ተመልከቱ። ዕብራውያን 12:22 ላይ ተመልከቱ። የሐዋርያት ሥራ የዮሐንስ ወንጌል 12:14 ላይ 12 ደጆች አሉ። ስንት ደጆች አሉ? 12 ላይ የ12 ሐዋርያት ስም ተጽፎበታል። ቅዱሳን ሐዋርያት በረከት ይደረግልን፣ አሜን። ኢየሩሳሌም ሰማያዊ ስንት በሮች አሏት? 12 ነገሩኝ እንጂ 12 በ12ቱ በሮች ላይ ምን ተጽፎበታል? የ12 ሐዋርያት 12ቱ ቅዱሳን አበው ሐዋርያት ስማቸው ተጽፎበታል። የደጆቹ ብርሃን ለዓይን እጅግ የሚስቡ ናቸው። የብርሃን አዕማድ በየቦታው ቆመውባታል። ይቺ ሰማይ በሦስተኛ ረድፍ በከዋክብት አንጻር ብርሃንን እግዚአብሔር አርከፍክፎባታል። የብርሃን መጋረጃ አላት። በ12ቱ በሮቿ ላይ የ12 ሐዋርያት ስም በመሠረቶቿ ላይ በበሮቿ ላይ ተጽፎባቸዋል። በዚህም ኢየሩሳሌም ሰማያዊ እግዚአብሔር የብርሃን ታቦት ፈጥሮበታል፣ አኖሮበታል። የብርሃን ታቦት
የብርሃን ታቦት የብርሃን ታቦት እስራኤል 11:19 ላይ በሰማይ ያለው የእግዚአብሔር ቤተ መቅደስ ተከፈተ፣ የኪዳኑ ታቦት በመቅደሱ አየ። ያ ዮሐንስ ምዕራፍ 10 ቁጥር 19 ላይ የተጻፈው እግዚአብሔር የብርሃን ታቦት ፈጥሮ ያኖረባት የአምላክ ማደሪያ የሆነች የድንግል ማርያም ምሳሌ ኢየሩሳሌም ሰማያዊት ነች። እንድንወርሳት እግዚአብሔር ይሁን። አሜን አሜን። እግዚአብሔር ይሁን። አሜን። ቤተሰቦቼ እንግዲህ እኚህ ቄስ ደበበ እስጢፋኖስ ይባላሉ እና እንግዲህ ድርጊት ፈጸሙ የሚባሉት ቄስም እነዚህ ናቸው። እነዚህ ሲያስተምሩ እንዳየናቸው ቤተ መቅደስ ውስጥ እያስተማሩ ህዝበ ምእመኑን ወንጌል እያስተማሩ እየሰበኩ ምናያቸው አባት ናቸው። እንግዲህ እውነታው የእሷ ነው፣ እውነቱ የእሳቸው ነው፣ የምናውቀው ነገር የለም። እሷም እንግዲህ ሌላ ቪዲዮ አለ፣ በቀጣይ ቪዲዮ ማሳያችሁ። እዚህኛው ቪዲዮ ላይ ሳይሆን ቀጣይ የምሰራው ቪዲዮ ሌላ አለ። እዛ ላይ እንግዲህ እኔ እና እሱ ሚዛን ላይ የምንቀመጥ ሰዎች ነን። ወይንም እኔ ውሸታም ወይም እሳቸው ውሸታም ወይም እሳቸው ትክክል እኔ ስህተት የምንባልበት ሚዛን ላይ የምንቀመጥበት ጊዜ አሁን ነው። ያለፈው ጊዜ ካለፈው በኋላ ስለተናገርኩ ምናልባት ማንም ሰው ላያምነኝ ይችላል። ስለዚህ እውነታው ግን ይሄ ነው። ያን ጊዜ እንዳልናገር የታፈንኩበት ጊዜ አለ። እንዳልናገር ብዙ ዛቻና ማስፈራሪያ የተደረገብኝ ጊዜ አልፏል። ስለዚህ አሁን መናገር ስላለብኝ ተናገርኩኝ። ህዝበ ምእመኑ ላያምነኝ ይችላል። ስለዚህ እውነታው ግን ይሄ ነው ብላ እንግዲህ ዘማሪ ዮርዳኖስ ደረጀ ይሄን እውነት ተናግራለች ማለት ነው። ስለዚህ እውነታው እሳቸው ጋር ነው፣ እውነታው እሷ ጋር ነው የሚለው ነገር እኛ መፍረድ አንችልም። መፍረድ የምንችለው እነዚህ ቄስ ደበበ እስጢፋኖስ ሚዲያ ላይ ቀርበው ከነሱ የምንሰማውን አንደበት ከሁለቱም አነጻጽረን እውነታው ማን ጋር ነው የዛን ጊዜ ነው የምናውቅ የሚሆነው። ስለዚህ እንደዚህ አይነት ድርጊት ቅድስት ቤተክርስቲያን ታስተምራለች የሚባል ነገር እኛ ጋር አታስተምርም። ቅድስት ቤተክርስቲያን ይሄን አይነት ድርጊት ትነቅፋለች። አንድ ቄስ ክብር አለው፣ አንድ አገልጋይ ክብር አለው። ስለዚህ በማንኛውም አገልጋይ ላይ የሚደርስ ጉዳትና እንግልት እንደዚህ አይነት መጥፎ ድርጊት ይቁም የሚል መልእክት ማስተላለፍ እንፈልጋለን። አገልጋይ ዘማሪዎች ብቻ አይደሉም፣ አገልጋይ ሰባኪያኖች ብቻ አይደሉም። ቄሶች አገልጋዮች ናቸው፣ ጳጳሶች፣ ሁሉም ቅድስት ቤተክርስቲያን ላይ ምእመን ሙሉ ለሙሉ አገልጋይ ነው ማለት። ቅድስት ቤተክርስቲያን የሚያገለግል ሰው እኮ በአገልግሎት በመዘመር በመስበክ ብቻ አይደለም፣ በገንዘብ የሚያገለግላል፣ የሚደግፋል፣ በጉልበት የሚደግፋል። ያ ሁሉ አገልግሎት ነው። ስለዚህ እንደዚህ አይነት አገልግሎት የሚያደርጉ ሰዎች ላይ በተለይ በየአውደ ምሕረቱ እየዞሩ የሚያገለግሉ በየደብሩ እየሄዱ የሚዘምሩና የሚያስተምሩ መምህራኖች ብዙ እንግልት እንደሚደርስባቸው እናውቃለን፣ በተለይ በሴቶች ላይ። ስለዚህ ይሄ ነገር ይቁም የሚል ድምጻችንን ማሰማት እንፈልጋለን። ስለዚህ በቅርቡ ግን እውነታው እንደሚወጣ እርግጠኛ ነኝ። ማለት እውነታው እንግዲህ እሷ ጋር ይሁን እሳቸው ጋር ይሁን እኔ ሚዲያ ላይ ስላገኘሁት ይሄን ነገር ወደ እናንተ አደረስኩኝ። እውነታው እንዲወጣ ስለምንፈልግ እስካሁን አንድ ሰው ላይ ነው የተለቀቀውና ስለዚህ እኔ ደግሞ እስኪ እኔን ለሚከተሉኝ ሰዎች ላድርስ በማለት ነው ወደ እናንተ ይዤ የመጣሁት ማለት ነው። ስለዚህ እውነታው እንዲታወቅ ስለምንፈልግ ነው። አገልጋዮች ላይ ብዙ ጉዳት እንደሚደርስ እኔም ሰምቻለሁ። የተለያዩ ሴት ዘማሪዎችን አናግሬያለሁኝ። እኛ ኢንተርቪው ላደርጋቸው ፈልጌ ነበረ፣ መደረግ አንፈልግም ማለት እንደዚህ የምናወራ ከሆነ ብዙ የምናወራው ነገር ስላለ ይሄን ነገር ከምናወጣ በቃ እንደዚሁ ይሸፋፈን አይነት ነገር እያሉ ነው። ስለዚህ ይሄ ነገር መጋለጥ አለበት። እንደዚህ አይነት ስህተት በቅድስት ቤተክርስቲያን ውስጥ የሚሰራ ከሆነ ቀጣይ ምንድነው የሚሰራ የሚለውን ነገር ነው ራቅ አድርገን ማሰብ አለብን ማለት ነው። ስለዚህ እንደዚህ አይነት ክስተት እንደዚህ አይነት ድርጊት የሚደረግ ስራዎችን እናስቆማለን በማለት እንግዲህ በእኔ ሚዲያ ማንኛውንም በቅድስት ቤተክርስቲያን ዙሪያ የሚደረጉ መጥፎ ተግባሮች አጋልጣለሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ወይም አገልጋዮች ውጭ ያሉትን ብቻ አይደለም፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያገለገሉ መጥፎ ስራ የሚሰሩ አጋጣሚዎችን ካገኘው ማንኛውንም እውነት አጋልጣለሁ በእኔ ሚዲያ። ማለት በቃ እኔ የኦርቶዶክስ አማኝ እስከሆንኩ ድረስ ቅድስት ቤተክርስቲያን ዝም ብላ ስትደፈር፣ ቅድስት ቤተክርስቲያን ውስጥ ያሉ አገልጋዮች ዝም ብለው ሲሰቃዩ፣ ቅድስት ቤተክርስቲያን ባልሆነም በሆነም ነቀፋ ሲቀርባት ማየት አልፈልግም። እኔ ያቅሜን ሰዎች ጋር እንዲደርስ ሰዎች ደግሞ ተባብረው ያን ነገር እንዲያጠፉ ያቅሜን ነገር አደርጋለሁኝ። ስለዚህ እንደዚህ አይነት ድርጊት ከቅድስት ቤተክርስቲያን ይጥፋ የሚል መልእክቴን አስተላልፋለሁ። ብዙ የሚዋጉ ወጣቶች አሉ በቅድስት ቤተክርስቲያን ጎን ሆነው ብዙ ነቀፋዎችን ወደ እውነት እያስተማሩ ይሄንን ወንጌል ትክክለኛውን ወንጌል እያራመዱ ያሉ ወጣት ወንድሞቻችን አሉ። ስለዚህ እነሱ ለምን ደግሞ አንደግፋቸው? እንደዚህ አይነት ስራ ትተን እንላለን። ስለዚህ ቀጣይ ማሳያችሁ ቪዲዮ ተመስገን እንግዲህ ከመምህር ዲበብ ሁሉ ጋር ያደረጉት ንግግር እና አስተምሮ የምናይ ነው የሚሆነው። በጣም ስለገረመኝ ነው ወደ እናንተ ይዤላችሁ የመጣሁት። ያንን ቪዲዮ አይተን የምንሰናበት ነው የሚሆነው። ይህን ሚዲያ ሰብስክራይብ ያደረጋችሁ ቪዲዮውን ደግሞ ላይክ እና ሼር ያደረጋችሁ ለብዙ ሰው እንዲደርስ እንደምታደርጉልኝ ተስፋ አደርጋለሁኝ። ይሄ ቪዲዮ ዛሬ ከምንምና ከማንም በላይ መታየትና ሼር መደረግ አለበት እላለሁኝ።
ቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁና ቤተሰብ መሆናችሁ አገልግሎቱን መደገፋችሁ እንዳይረሳ። ወደ ቪዲዮ ወስዳችኋለሁ። እንሰናበታለን። ያወራሉ ቀሲስ ኧረ ቤቱ አስጨርሱኛ። መጀመሪያ የጀመርኩትን ልጨርስ። መጀመሪያ ቆይ አንድ ጊዜ እስኪ ያዳምጡኝ ቀሲስ። አሁን እርሶ የገቡበት ቤት ገስት እኔ ስሰደብበት የነበረው ይሄው እኔ ከኦርቶዶክሳዊነት ዛሬ አቁሜያለሁ ብላ ላይቭ ገብታለች። ይሄው እቺ ልጅ ቤት ነው እኔ ሄጄ የተጠመቅኩት። እሷ ግን ላይቭ ገብታ ግን ከዚህ በኋላ ኦርቶዶክስ አይደለሁም ፎቶዬን አትለጥፉ ብላ ላይቭ ገብታለች። ልመልስልህ እንደዚህ ያለች ልጅን ቆይ ያዳምጡኝ፣ አንድ ጊዜ ያዳምጡኝ። መምህር ኤፍሬም የፈለጉትን ፖለቲካ መስራት ይችላሉ እዚህ ጋር፣ እኔ ግን ያዳምጡኝ፣ እንዲያዳምጡ ይፈልጋል። እቺ ልጅ ከኦርቶዶክሳዊነቴ ላይ አቁሜያለሁ ስትል እርሶ የዘሩት ዘር ሄደው ገብተው አስተማርኩ የሚሉት ቤት ላይ ሰው ሰብስበው እንደዚህች አይነት ምስኪን ሴትን ፎቶዋ ተዘቅዝቆ ሲሰደብ፣ እንደኔ አይነቱ ደግሞ ወጠጤ ደግሞ የልጅ እናትን አገባ ተብሎ ሲሰደብ፣ እቺ ልጅ ዛሬ ከኦርቶዶክሳዊነት አቆምኩኝ እያለች ነው። እኔ ምን አገባኝ ስለሷ ነው የሚሉት ቀሲስ ዲበኩሉ። መምህር ኤፍሬም ምን አይነት መረዳት ቢኖሩት ነው ይሄንን መጽሐፍ ቅዱሳዊ መረዳቱን አውዱን አገኘሁት ብለው የራስዎትን ፖለቲካ የሚሰሩት? እስኪ ያስረዱኝ። እሺ አዳምጥሽ እንዳትገባ ጣልቃ እንዳትገባ። አሁን ይኸውልህ አንተ የማታዳምጥ ከሆነ ሌሎቹን ለምን አያዳምጡም ማለት አትችልም። አዳምጠኝና ሞግተኝ፣ ዝም ብላ አዳምጠኝ፣ ጣልቃ እንዳትገቡብኝ። ኦኬ። አንደኛ ደጋግሜ ነው የምናገረው፣ ያንተን እናትም ይሁን አንተንም ይሁን ለጥፈው የተሳደቡ ሰዎች ካሉ ነውር ነው፣ ብልግና ነው። እኔን የሚደግፉኝም የእናቴም ልጅ ይሁን የሚሳደብ ሰው ካለ እኔ አላውቀውም። ኦኬ። ነገር ግን ችግሩ አለ፣ ግሩፕ አለ፣ በሁለት በኩል ተዋድኖ አንዱን የሚያደማ አለ። ኦኬ። ምንድነው መፍትሄው? ምን ይሉናል ካልከኝ አዳምጠኝና ስማኝ። በሁለቱም በኩል አዳምጠኛ አላውቀውም። ስለምን ግሩፕ እንደሚያወሩ አላውቅም። እኔ ግሩፕ የለኝም እኮ ልነግርህ እኮ ነው። ደግሞ አላየሁም እኔ እስካሁን ድረስ። አዳምጠኛ ወንበዴ ዱርዬዎች አሉ እርሶ የሚመሩት። በቃ ይሄ ነው ነጣ። ኦኬ። መስማት እኔ እኮ ላይቭ እኮ ራሴ እኮ መክፈት እችላለሁ። የምታዳምጠኝ ከሆነ እባክህ ካህን ነኝ አዳምጠኝ። ግቡ ብለኝ ስሜን ጠርተኝ ነው የገባው። ዝም ብያለሁ የገባው። ኑ ጥያቄ አለኝ ቀሲስ ዲበኩሉ ያልክ ስሜን ስትጠራ ነው የገባው። አዳምጠኝ። አሁንም አስጨርሰኝ። አዳምጠኝ። እነግርሃለሁ እኮ ስሜን እየጠራህ አንተ ራስህ ቀሲስ ጥሩ እያደረጉ አይደለም፣ መልካም እያደረጉ አይደለም ስትለኝ ነበር። አንተ ራስህ ላይቭ ላይ ከፍተው ግሩፑን ልንገርህ፣ እኔን ፎቶ የለጥፋ። ለምሳሌ የአክሊልን በጣም የምትደግፍ ልጅ፣ የአክሊል ተማሪ ነኝ የምትል ልጅ፣ የአክሊል ሞዴል ልጅ ፎቶዬን ለጥፋ። አክሊል ወንጌል ቆይ አዳምጠኝ እኮ አዳምጠኝ። እዛ ቤት ገብቷል። ለምንድን ነው ማይሆን ነገር የሚያመሳሰሉት? ቀሲስ አክሊል እዛ ቤት ገብቷል። ልጅቷ ቤት መስማት አትፈልጉም? ላይቭ ልክፈተን የራሴ ላይ የማይገናኝ ነገር። ልጁ የሌለውን ልጅ ለምን ይጠሩታል? የሌለውን ልጅ ለምን ይጠሩታል? ለምንድን ነው የማታስጨርሱኝ? እኛንም መምህር ኤፍሬም ፖለቲካዎትን ትተው ትክክለኛ የመጽሐፍ ቅዱስ በጣም ጥሩ። እንግዲያስ ይኸውላችሁ የማታዳምጡ ከሆነ እወጣለሁኝ፣ የራሴን ላይቭ ከፍታለሁኝ። ያለኝ እውነታ ለብቻዬ ማስረዳት ይችላል። አይ አይደለም መምህር ኤፍሬም ይኸውልህ፣ እኔን ትልቁ ላይ በጣም አመሰግናለሁ። አንተሽ እኔን ትልቁ ላይ አድርግ፣ እስኪ ትልቁ ላይ አድርግ። መምህር ኤፍሬም ፖለቲካ የሚተው ከሆነ ብቻ ነው በትክክል እግዚአብሔር የሚታመኑ ከሆነ ነው። መምህር ኤፍሬም እግዚአብሔር የሚታመኑ መምህር ኤፍሬም ያወሩና እኔ ጥያቄ ያለኝ ለእርሶ። ይቅርታ አንድ ሀሳብ ልናገርና እዛ ትቀጥላላችሁ። አደምጣለሁ። ምንም ስራ የለኝም፣ ቁጭዬ አዳምጣለሁ። አሁን እረፍት ላይ ስለሆንኩኝ ተሙ እኔ በሚዲያው ፊት በዚህ ባለው 1300 ክርስቲያን ፊት ቃሉ መኒ ወወ ወእመኒ አልቦ አልቦ ነው። እውነቱን እውነት ሐሰቱን ሐሰት በሉ ተብሎ ነው የተጻፈው እንጂ ስለ እግዚአብሔር አትጥሩ ነው የሚባለው በቤተክርስቲያን እኮ አይደለም። አይ ፖለቲካዎትን ትተው ነው ያልኩት መምህር ኤፍሬም። ፖለቲካውን ትተው ሐሳቡን ተናግረውታል። ሐሳቡን አውዱን ሳያገኙት ግን ቀሲስ ዲበኩሉ ለማጽደቅ የሄዱበት ነገር ልክ አይደለም። ቆይ ተው ታሜ፣ ቆይ እኛም ጥያቄ ነው የምንግባበው። መወቃቀሱ ጥቅም ይኖረዋል ብለህ ነው መስማማቱ መነጋገሩ አይደለም የሚሻለው? አሁን ኑረህ የምትለውን መምህር ኤፍሬም ሐሳቦትን ያቀርቡና መምህርዬ
ከዛ እኛ ጥያቄ ያለን ምክንያቱም ቀሲስ በኩል እነዛ ለማጽደቅ ነው የመጡት። አረ በእግዚአብሔር እንዴ አንዴ እንደማመጥ እንጂ ምን ኃጢአት አለው? ተው እንጂ በእግዚአብሔር እንዴ። ይኸውላችሁ እኔ እያልሁ ያለሁት ተሙ ለዘመናት ከሰዎች አንደበት ሰምቼው ማላውቀውን ቃል ስለነገርከኝ ቃሉን መቋቋም ሁሉ እስኪያቅተኝ ድረስ ነው አይምሮዬን የደከመኝ። እኔ ሕያው እግዚአብሔር ምስክሬ ነው፣ በነፍሴም በስጋዬም አይታረቀኝ ብዬ ነው ምነግራችሁ። ሁላችሁ ነው ያላችሁት። እንባዬ እየተናነቀኝ ነው ምነግራችሁ።